የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ ሰላም ላንተ ይሁን ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ፣ ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ይፈርሳል። የተናገረው ቃል ማለት ነው። ኦኬ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ ይሄ መጽሐፍ ቅዱስ ነው። በቀድሞው አማርኛ የጎንደር አማርኛ ማለት ነው። የጎንደር አማርኛ መሆኑ በደንብ ያስታውቃል። ኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራ ነው የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይሄንን ማህበር ይመሩታል። እስካሁን ድረስ መምራት ብቻ ሳይሆን ሲመሩት በዚህ ውስጥ ብሉይና አዲስ ኪዳን መጽሐፍትን ከዕብራይስጥ ከግሪክ እየተረጎሙ በአንድነት አሉ ማለት ነው። ይሄ ማህበር ከተመሰረተ ጊዜ ጀምሮ። ስለዚህ ማህበር የማታውቁ ሰዎች ካላችሁ ጎራ ብላችሁ ማህበሩ ጋር ሄዳችሁ ቢሮ ኦፊስ መጠየቅ ነው። ጴንጤ እዚህ ማህበር ውስጥ አለበት የለበትም? አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችበት የለችበትም? አለችበት። የኢትዮጵያ ካቶሊክ አለችበት የለችበትም? አለችበት። ስለዚህ እነዚህ ሶስቱ ተባብረው ከ1879 ዓመተ ምህረት ከታተመው እንደገና በታተመው ላይ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም ብሎ ያለው የስውሩ ትክክለኛ ስሙ አይደለም፣ ፍቅረ ማርያም እንዲህ ይነበባል። እንዴት ይነበባል? በለፈለፉ ይጠፉ ይላል የሀገሬ ገበሬ። መጽሐፍትን ማንበብ ጥሩ ነበረ። ኦኬ በአንደኛ ዮሐንስ ሚዩት አድርገው። አንተ ቅድም በወንጌላዊ ላይ በጣም ስታወራ ነበር። ሚዩት አድርገው። ቴንክ ዩ። እየሰማንህ ነበር እኮታችን ይያዝልኝ ቤቱ ስትል እየሰማንህ ነበርና ሚዩት አድርገው። ኦኬ በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 አንደኛ ዮሐንስ የሐዋርያው ዮሐንስ መልእክት መጀመሪያይቱ ይላል በቀድሞ አማርኛ ስለሆነ በዚህ ክፍል ላይ ምዕራፍ 2 ቁጥር 1 እንዲህ ይነበባል። እያያችሁ ነው። ገጽ 247 ነው ይሄኛው ማለት እንግዲህ 246 ማለት ነው። እንዲህ ይነበባል። ያው እስኪ አንብቡት። እዚህ ያለ 3800 ሰው ቀደም ፍቅረ ማርያም ሲጮህበት የነበረው ነገር እዚህ ጋር አማላጅ ብሎ የሚል አለ የለም? ይነበብ። በቢጫ ያሰመርኩትን ይነበብ። አንበው። ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳሰሩ ከላንተም እንደዛው እንደጻፉት ነው ማለት ነው። ከናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ ይላል። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34 ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ.ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ አለነ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። አሁን ካነበብከው መጽሐፍ በፊት ይሄ መልሰው መጀመሪያ ቪዲዮ እሱ አተልቀኝ ያልከው በቪዲዮ ታንክ ዩ። አንዴ ተረጋጋና ተረጋጋ። አንዴ ረጋ በል።
አሁን ካነበብከው ከአማርኛው በፊት ማን ይቀድማል? አምጣ ግሪክና ዕብራይስጥ ብሉይና አዲስ አምጣ። ግሪኩን ነው ከፍተው እየጠየቅኩ ያለሁት ከአማርኛው በፊት ማን ይቀድማል ነው ያልኩ። ግዕዝ። ኦኬ ግዕዝ ትችላለህ? አምጣው ብራዘር። አዎ ኦኬ ትተረጉምልናለህ። እሺ ደቂቄ ዘንድ ራስህ ታመጣለህ ብራዘር። መጀመሪያ ያሳየና ቆይ አንዴ መጀመሪያ በነገራችን ላይ አሁን መጀመሪያ መጽሐፍ ቅዱሱን አሳየን። አንድ የሚውት አድርጌ መጀመሪያ ፔጁን አሳየን፣ መጽሐፍ ቅዱሱን አሳየን። ከዛ በኋላ ወደ ጥቅሱ ትገባለህ። ምንም ያሳየን ነገር የለም። ደቀደቀው ፊት ለፊት ድፋውና አሳየን የትኛው እንደሆነ ወደዛ። ከመጀመሪያ መጽሐፍ አንተ አሁን ዮኒ ያነበብከው እንትና ማን ነበር? ቀለሜ ያነበብከው የስንት ዓመተ ምህረቱን ነው? በስርዓት አውራ። ኤርሚያስ ነው ስሙ። በኤርሚያስ አውራ። ስርዓት ይሄንን ዘኪያም ስርዓት አውራ። ነቅላል። በስርዓት ካወራ ታውራ። ቀለም ነው። እሺ ኤርሚያስ እሺ። አሁን ማውራ መጀመሪያ ድፈ ነው። አንዴ መልስ እንድሰጥ መጀመሪያው ፔጅ አሳየን እያልኩ ነው እኮ። ለምንድን ነው ማታሳየኝ? ከመጀመሪያው መጽሐፍ ቅዱሱን ልክ ኤርሚያስ እንዳሳየ ትገልጠውና ከመጀመሪያው ከየት እንደሆነ መቼ እንደሆነ አሳየንና ከዛ በኋላ ይመጣል። መቼ ነው የታተመው? አንብብላችሁ። በ73 ነው። ኖ 79 እኔ ያስኩት ነው ያዘው። በጣም ጥሩ። አሁን አንተ ማለት ነው። ተረጋጋውን ተውና የተባለውን አድርግ። በጌታ ምንድን ነው የምትፈልገው? ተራ ንግግር ብትናገር አንስማማ። ግዕዙን ብበው ቅድም እኮ ዝም ተባልክ። በክብር ነው የምንነጋገረው። እሺ ምንድን ነው የሚለው? ይሄ የመጽሐፍ ቅዱስ ማህበር አይደል? የመጽሐፍ The Holy Bible in America. እሺ የት ነው represented from the edict of 86 century አይደለ? በጣም የብዙ ዓመት እትም ነው ይሄ። ሲጀመር ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሳተመችውም፣ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችበትም እዚህ ውስጥ። የእሷም ትክክለኛው መጽሐፍ የትኛው ነው ብትለኝ ይሄ ነው። 2000 ላይ ያሳተመችው ይህን ነው። አይ ዶንት ኬር። አሁን ስላነበበው ዶክተር ሮዳስ የጻፈውን መጽሐፍ ላሳይህ አንዴ። ደቂቄ ዘንድ ግለሰብ የጻፈው መጽሐፍ ነው አይመለከትም። አንዴ ግዕዙን ምን አገባነኛ? አድመጣይ ግለሰብ የጻፈው መጽሐፍ ማብራሪያ ብሎ ያመጣልኛል እንዴ? የሚለው ለመሸወድና ለመሸዋወድ ከሆነ ለመሸወድ የመጣው አይደብርም እንዴ? ስለ መጽሐፍ ቅዱስ እያወራን ዶክተር ሮዳስ ያመጣውን ላብራራልህ ትለኛለህ እንዴ? ወዝጋው ነው። የግዕዙን መጽሐፍ ቅዱስ እያወጣሁልህ ነው አልኩህ። ምንድነው የምታወራው? አምጣው። አላመጣሁም። ዶክተር ሮዳስ ነው ያለው። አንዴ ላነብልህ ነው። ተረጋጋ። የግዕዙን ካወጣው ይሁን። ይሄው እኔ የግዕዙን ይዣለሁ። እንደዚህ ያለው ይሄው እኔ ይዣለሁ። አውጣ። የግዕዙን አውጣው። አንተ ለምንድን ነው ዶክተር ሮዳስ የምትለኝ? ይሄው የግዕዙ ማህበረ መጽሐፍ ቅዱስ ዘኢትዮጵያ ማለት ነው። ይሄው የግዕዙ አዲስ ኪዳን አውጣው። አንደኛ ዮሐንስን ራስ አውጣ። ያንተ እኔ እጄ ላይ የግዕዙ መጽሐፍ ቅዱስ ለአጋጣሚ ሰዎች እጄ ላይ ግን ማስታወሻ ላይ ስላለ ላንብብልህና አንተ እያየኸው ከግዕዙ ላይ ከተሳሳትኩኝ ተሳስተሃል ትለኛለህ። ምን አስጨነቀ? እዚህ ጋር ይዤዋለሁ። ይሄ የስንት ነው? የ1979ን አወጣለሁ ብለሃል። አውጣ። 79ን አንደኛ ያሳተመችው ቤተክርስቲያን አይደለችም አልኩህ። የመጽሐፍ ቅዱስ ማህበር የሚባል ያሳተመ ጌታ ኢየሱስ ክርስቶስ አሁን አላልክም? አሁን አላሳየኝም? የ1979 አላሳየኝም? አሁን ይኸውልህ ፎልት ፋይንደርስ መስሎ ከሆነ የተሰማኸው በራስህ እንትን ላይ እንደሱ ነው ያልከን። ጌታ ኢየሱስ ክርስቶስ ወይ እሱ ያነበበውና ግዕዙ በፍጹም አይገናኝም። ሲጀመር እዛ ጋር ለምሳሌ ጌታ ምስክሬ ነው የምለው ያለን መጽሐፍ ቅዱስ የ1973 በግዕዝ አለ። በግዕዝ ያለውን ላሳያችሁ ብሎ ነው ያሳየኝ። ጌታን ነው የምላችሁ።
ኤርሚ ኤችዲ ይመልስልኝ እዚህ ጋር እንደዛ ነው ያለው አይደለም? ቆይ አንዴ ኤርሚ መልስልኝ በጌታ ምንድን ነው ያለን? አሁን ያለን እዚህ ጋር ምንድን ነው ያለን? ግዕዙ አለኝ መጽሐፍ ቅዱስ በግዕዝ የታተመው አለኝ የ1979 አሳይቶን ፔጁን አይደለ የመጣው ወይስ አይደለም? ላሳያችሁ ሲል ነበረ። ከዛ ሰማ አይደለ? አሁንም የምታሳየኝ የ1979ን የግዕዙን አምጣና አሳየን። ሌላ ማብራሪያ ይህንን ነው የምጠይቀው። ኦኬ ለምን ወደ ግሪኩ ለምን አንሄድም? እና ኤርሚ ራሱ ለምን አያብራራልንም? እንሄዳለን ግን እሱ መሰለ የእንትኑ የስውሩ ነገር ያለው የሚለው ሌላ ነው የሚያሳየው ሌላ ነው። ይህንን ለምን አትነግርልንም ኤርሚ? ያለውን ለምን አያሳየኝ? ኦኬ ፖይንቱን ግልጽ ለማድረግ ምናልባት ዮሐንስ የጠቀሰው ጥቅስ ላይ አንድ ምዕራፍ ከፍ ብሎ ቢያነበውና ግሪኩ ምን እንደሚል ቢያብራራልን በጣም ደስ ይለኛል። እሱ ደስ ይለኛል። ግን ይሄኛው ደግሞ ጥያቄ አለ። ሚውት ማነሱም ዝም ብለህ ነው 10 የምታሳየው። ሚውት አድርጌ ያለው ዮኒ አንደኛ አንተ አትሰማኝም። ለምን እንደማትሰማኝ ታውቃለህ? እሱ ያበበው የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም ነው ያልኩህ። ይሄ አይደለም። የ1879ም የ1980ም የኢትዮጵያ ኦርቶዶክስ ተዋሕዶ አንብበው ራስ አንብበው እዚህ ጋር የሚለው አንዴ ኖ እሱን ሳይሆን እዚህ ጋር ያለውን አንብበው። የብሉይ ኪዳን የአዲስ ኪዳን መጽሐፍት ነው የሚለው 1979 እዚህ ጋር ከታተመው እንደገና ታተመ ይላል። ፕሮቴስታንት ነው ያሳተመው፣ ኦርቶዶክስ አይደለችም ነው የሚለው። ፕሮቴስታንት ነው ያሳተመው። እጁ ላይ ያለው ግዕዙ ብታየው የሚለው ሌላ ነው፣ አማርኛው የታተመው ሌላ ነው። ውሸት ነው ውሸት። ሮዳን ታደርግልኝና ሮዳን ይቀመጥላችሁ ማከብረው ይሄ መጽሐፍ 80 ነው። ይሄ መጽሐፍ 80 ነው። ልብ በል ብራዘር፣ 80 አልተባልክም። አንዴ ሚዩት አድርግልኝ። ይሄንን አሁን ፍቅረ ማርያም የያዘው እኔ ያስኩትን መጽሐፍ ያሳተመው ፕሮቴስታንቱ አይደለም። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት፣ የኢትዮጵያ ወንጌላውያን አማኞች እኛ ሁሉ ጭምር ማህበሩን በህብረት እንመራዋለን። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር መሆኑን እዛው ራሱ ፊት ለፊት ላይ ይኸው እያያችሁት፣ እሱ ቢደብቀውም እኔ ላሳያችሁ። ይኸው እኔ ላሳያችሁ፣ እሱ ቢደብቀው ይኸው ትልቁ ላይ ይኸው ኦኬ፣ በትልቁ ላይ አድርገህ ያው ትልቁ ላይ አድርገህ ያው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ኦኬ ይሄ ሰው ግን መጥቶ የኢትዮጵያ ፕሮቴስታንት ነው ያሳተመው የኢትዮጵያ ኦርቶዶክስ ክርስቲያን መጽሐፍ አይደለም ይላል። በጣም ማፈሪያነት የኢትዮጵያ ኦርቶዶክስ ነው የሚለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው። ማህበሩን ከመስራቾች ውስጥ አንዷ ቀደምት የሆነችዋ የኢትዮጵያ ኦርቶዶክስ ናት። ይሄንን ማህበር አንተ ራሱ ማህበሩን አታውቀውም። ኦርቶዶክስ በዚህ ማህበር እኩል አታውራ። ይሄ ማህበር ውስጥ የኢትዮጵያ ኦርቶዶክስ ክርስቲያን ያላት ስልጣንና እኩል አታውራ። እኔ ነኝ ያደረኩ ካልሆነ አወርዳለሁ። ሚዩት አደርግ ደርባ አታውራ። ትጠየቃለህ እኮ ደርባ አታውራ። ለምንድን ነው እውነትን ይዘህ ከመጣ ለምን በተራ አታውራ? ምንድን ነው ችግሩ? እኔ መልስ እኔ እኮ መልስ ሳልሰጥ እኔ ጋር ደርባ አታውራ። ሚዩት አድርገና እኔ ልናገር አንዴ። እኔን አቋርጠኝ አይደለም። እኔ በማህበሩ ላይ ያለውን ልናገርና ከዛ የፈለከውን ደቂቃ ታወራለህ። ደርበህ ግን አታውራ። አንደኛ ዋሽተሃል። የዋሸኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ውስጥ እንደሌለች አድርገህ ይህን ማህበር የኢትዮጵያ ኦርቶዶክስ የኢትዮጵያ ወንጌላውያን አማኞች እኛ ብቻ እንደምንዘውረው አድርገህ መረጃ ሳይኖር እንደፈለገ አውርተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ላይ ከምስረታው ጀምሮ ቀደምት ቤተክርስቲያን እንደመሆኗ መጠን ድርሻ አላት። የኢትዮጵያ ካቶሊክም አላት። እኛም ወንጌላውያን የኢትዮጵያ ምን ብለህ ነው የምትቀበለው? ነው ቆይ ይሄንን ምን ብለህ ነው የምትቀበለው? ካን ዩ ፕሊዝ ቴል ሚ ኤርሚ ለምን ብለህ ነው? አንዴ ኤርሚ ኤችዲ ይናገር። ጥያቄ ረጅም ሰዓት ዝም ኤርሚ ኤችዲ ያውራ። ኤርሚ ኤችዲ በጨዋ ነው የሚያወራው። ገባ? ስማው ኤርሚ ተናገር። ኤርሚ ስላለኝ ነው። አሁን ምልጃ የሚለውን እኔ ኤርሚ እንዴት እንደተረዳው ማወቅ ፈልጋለሁ። ለምን አንዳንድ ነገሮችን ከመለጠጥ እንትን ማድረጉ ይሻላል። አንደኛ ዮሐንስ ምንድን ነው መልእክቱ? ለምን እንደተጻፈው
ከዛ በኋላ ደግሞ ይሄኛው አማላጅ የሚለውን ከእግዚአብሔር የሚለምን ብለህ ነው አንተ የተቀበልከው? ተናገር እውነቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደተቀበለችው ነው የቀበልኩት። የኢትዮጵያ ኦርቶዶክስ ኢየሱስን ለማኝም ነው ብላ ትቀበላለች። አሁን በሰማያት ያለም ይለምናልም ብላ ትቀበላለች። አሁን ያለችው አታምንም፣ እንደዛ አታምንም። ያው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ አትበል። ቅዱስ ያሬድ እና ሮዳስ እኩል ናቸው ቤተክርስቲያን። ስለዚህ መጽሐፍ ቅዱስ ላይ ኦኬ ጥሩ። ቅዱስ ያሬድ እና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው እና ማለት ነው። እሱ የኛ ጉዳይ ነው፣ የቤተክርስቲያን ጉዳይ ነው እንጂ አንተ ጉዳይ መጽሐፍ ከኔ ጋር ነው የምታወራው። እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም አወራለሁ። አንተ እንደውም አታውቀው፣ እናንተ አታውቀው። ስለዚህ ሮዳስን መጥቀስ ይችላል ማለት ነው። ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር፣ ግን ዲያቆን ስለሆነ ተምሯል። ኧረ እባካችሁ በቃ አንተ ግን ኤኒዌይስ ወደ ግሪከኛው ሄደህ ማውራት ትፈልጋለህ በዚህ ጉዳይ? ኤርሚያስ እችላለሁ። እሺ ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይሄው እነዚህ ተልቆ ላይ አድርገኝ ሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሮሜ 8:34ን የተረጎመችበት ምንም ሮሜ 8 አንደኛ ዮሐንስ ላይ ግሪከኛው ማለት ነው። ቆይ አድምጠኝ። ስለ ዮሐንስ እያወራን ነው። ርዕስ እየተዘለለ ነው። ስለ ኢየሱስ ክርስቶስ አማላጅነት አይደለ? ይኸው ግሪኩ ላይ ስለ አማላጅነት አይደል እያወራን ያለው? ስለ አማላጅነት ይሄኛውን እንጨርሳ። አንድ ጥቅስ ተዘሉ ሌላ ጥቅስ ስለሚካሄድ ወደ ሮሜ ምን እንሄዳለን? ብራዘር የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ባሳተመችው ምንድን ነው የሚለው ግሪኩ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አሁን የጠቀስከውን ዘለልክና ወደ ሮሜ አድምጡኝ። አትደርቡ። ጠይቀዋለሁ። አፕራሚስ ሁለቱንም ጠይቄ እዚህ መልስ ነው። ይሄን እንጨርሳ። ይሁን እንደዛ ካልሆነ እኮ ምን ይሆናል መሰለ ብራዘር ስለ ምልጃኔ የተነሳው የትኛውም ሀሳብ ላይ ባነሳ የኢትዮጵያ ኦርቶዶክስ ክርስቲያን ስለዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው። ወዳጄ ለምን ቸኮል? ካሁን ቀጥሎ እኮ ልንገልጠው ነው መጽሐፉ። ስለ ምልጃ አይደል የተነሳው? ከሮሜ 8:34 ጀምሮ ቅድም ሲነሳ ነበር። ዕብራውያን 7 ሁሉም እየተነሳ ነበር። ስለዚህ ይሄኛውን እንጨርስ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው የምቀበለው ብለኸኛል። ግሪከኛውን አውጣና አማላጅ ቢሉን ታሳየኛለህ በግሪከኛው ሞክሼ አንደኛ ዮሐንስ መልክ ብቻ አይደለም ስለ ምልጃ የሚያወራው። እያንዳንዱ ስለ ምልጃ የሚያወራውን የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለችና በአቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ትጣላለህ ማለት ነው። እኔ ጋር ዮኒዬ ሰምተኛል ያልኩትን ግን ከይቅርታ ጋር ኖ እንደዚህ አይነት መጫወቻው ስለማለት ከአንተ ጋማ እያወራሁ እኮ ነው ወንድም። ኦኬ ስለዚህ ያው በዮሐንስ መልእክትም ላይ ያለውን እሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው አንተ ሮሜ ላይ ያልከኝ ስለሆነ ወዳጄ በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠቀስክ አይደለ? የጠቀስከው ጥቅስ ግሪከኛው ምልጃ ይላል። በግሪከኛው አምጣ ስትል ነበር። በግሪከኛው ወጥቻ አሳያለሁ ወይ አንተ አሳየንና ምልጃ ላሳየህ እኮ ነው እያልኩ ያለሁት። ግን አያቆማ ወንድምዬ ተው ስውሩዬ ተው ወንድሜ ቀጥላ ወንድሜ ያሳየን። እሺ ልብ በልና ስማኝ። የግሪኩ ላይ የሮሜ መልክ መጽሐፍ ጀምሮ ያለውን ዕብራውያን 7ን የአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2ን አሁን ቅድም ያነበብኩትን እሱን ሁሉ በአቡነ ተክለ ሃይማኖት እትም 80 አሐዱ የቀደመው በዚህ በአቡነ ጳውሎስ እትም የዛሬ 18 ዓመት በታተመው እና በ1879 ዓመተ ምህረት ከታተመው ድጋሚ የታተመው ይሄን ያስኩትኝ ቅድምም ፍቅረ ማርያም የያዘው እሱም ላይ የግዕዙም ላይ ኦኬ የቋንቋውም ሊቃውንት ምን ብለው እንደተረጎሙት አማርኛው ምን ብለው እንደተተረጎመ ግዕዙ ግሱ ምን ተብሎ እንደተተረጎመ ሁሉ ጭምር የምታወሩ ከሆነ ከኔ ጋር በእርጋታ አውሩ። ተናገር እውነቱን። ሮሜ 8:34 ላይ ምን ብላ እዚህ ጋር ጽፈዋለች? በቁጥር 34 ላይ ያለውን እና እዚህ ጋር ያለውን ቁጥር 34 ላይ ያለውን አንብቤ ለግሪኩ ታማኝ የሆነው ትርጉም የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ሁሉ ጭምር ይሄኛውን ድጋሚ አሳትሙልን እንዳሉ፣ ይሄኛው ግን ውስጡ ለቄስ ነው ብለው እንዳሉ እንዴት እንደተባለ አሳያለሁ። ስለዚህ ለግሪኩ የኢትዮጵያ ኦርቶዶክስ በዚህኛው በቀድሞ ትርጉሟ ላይ በአቡነ ተክለ ሃይማኖት ትርጉም ላይ ለግሪኩ ታማኝ ሆና የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታማኝ ሆና እንደዚህ ብላ ተርጉማለች። ሮሜ 8:34 ማለት ነው። ለግሪኩ ታማኝ ሆና እንደዚህ ብላለች። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብላ ተርጉማለች ማለት ነው። ለግሪኩ ኢንቱካኔ ብሎ ለሚለው ቃል የቀረበው ትርጉም ይሄ ነው
ብላ የኢትዮጵያ ኦርቶዶክስ ክርስቲያን በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ተርጉማለች ማለት ነው። መጽሐፍ አለብኝ መጽሐፍ አለብኝ እኮ ታዲያ መጽሐፍ አለብኝ ብሎ ለማለት ማይከፍል መጥፋት የለብንም። በስልክ ይጽፋሉ። ቀጥል፣ ችግር የለውም። ስለምመጣበት ይሄንን መናገር አይጠበቅብህም። አሁን ይሄንን አቋርጠኸኝ እኔን ኢንተራፕት አድርገህ እሺ፣ ይቅርታ። ቀጥል ወንድማችን፣ ቀጥል። ያው ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980 ዓ.ም ይላል። ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ፣ ያው ፒኦ ቦክሱ ማለት ነው። በአቡነ ተክለ ሃይማኖት ፓትርያርክ ጳጳሱ በደርግ ዘመን የነበሩት 1980 ላይ በዚህኛው ክፍል ላይ ኢየሱስ ክርስቶስ ይማልዳል ብሎ የሚለው ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ ለሚለው ቃል በዚህኛው ትርጉሟ ላይ ጽፋለች ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉም እጃችን ላይ አለ። በዚህኛው በ2000 ዓ.ም በብፁዕ አቡነ ጳውሎስ ትርጉም ላይ በብፁዕ አቡነ ጳውሎስ ትርጉም ላይ ብፁዕ አቡነ ጳውሎስ የተባሉት ፓትርያርኩ ከመሞታቸው በፊት ሚሊኒየም ላይ የታተመው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው የዚህ ጋር የሚማልደው ነው የሚለው ይታያችሁ። ሶሪ ያው ስለዚህ ማለት ስለ እኛ የሚማልደው በዚህኛው ትርጉም፣ ይሄኛው ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው። እዚህ ጋር ስለኛ የሚማልደው አለች። ለግሪኩ ታማኝ ሆና ስለኛ የሚማልደው አለ። ግሪኩ የሚማልደው ብሎ የሚለውን እዚህ ጋር የራሷ የኦርቶዶክሳውያን ልሂቃን የጻፉት እናያለን። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ህዳግ ላይ ምንም ነገር የለም የተጻፈ ምንም ነገር የተጻፈ ነገር የለም። ኦኬ፣ ስለኛ የሚማልደው ስለኛ የሚፈርደው ይሄኛው ከታተመ አይ ቲንክ ከ30 ምናምን ወይ ከ20 ምናምን ነገር ዓመት በኋላ ማለት ነው። ይሄኛው ከታተመ ከ30 ወይ ከ20 ምናምን ነገር ዓመት በኋላ ይሄኛው ስታተም ስለኛ የሚፈርደው አለች። የሚማልደው የሚለውን ቃል ሰረዘችና የሚፈርደው አለች። ግሪኩ ደግሞ ምን ይላል ብላ እዚሁ ህዳጉ ላይ የሚለውን ይዩት። ግሪኩ ቁጥር 8 ላይ ማለት ነው። ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው? ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድን ነው ይሄን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ለግሪኩ ታማኝ መሆን አለባት አይደል? እናት ቋንቋው ጽርህ ነው ብላ ነግራናለች። አዎ። ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ፣ ቃላቶችሽ ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ ወንጀል ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አልቀየረችም። ሀሳቡ አንድ ቀይረዋለች በለን በቃ በዛ ማለት ሀሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ እውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም፣ ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናጋሩነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። እራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው ይሄ። የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ
11 2 ይኸው ኢንቱካን የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካን የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ኤርሚዬ ግዕዙ እዛ ላይ ደቂቀ የዘንተ እጽፍ ለክሙ ከመ ይተአብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብንህ አብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን እጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ስትጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እንደዛ እሺ አይኔ ቆይ ያልኩኝ ከይቅርታ ጋር እድሜ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሰይጣንን አይለምንም ጌታ ኢየሱስ አይደል? እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰውን ከአንድ ጀምሮ እናንብበው። ስለምንድን ነው የሚያወራው? ስለመለመን ነው የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያለን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን፣ ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይኸው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው። አታውቁም ምን ይላል? ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን
የሚካሰስልን ሚንስ ከክርስቶስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ለዝጋ የመጨረሻ ነው፣ ይቅርታ 5 ቁጥር 8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን፣ ከኛ ጎን የሚቆምልን፣ የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቁትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን፣ የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው። ዲያብሎስ ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ ተቀይሮ እያልክ ነው። ዲያብሎስ ለኤርሚሻ እኔ እንኳን ልጠይቀህ፣ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባል ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? እሺ ኤርሚ የ1980 ዓመተ ምህረት የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለህ እትሙ? ይሄ አለ ግሪከኛ አለ። ኦሪጂናሉ ግሪከኛ ላይ ውሰደኝ እናውራኝ። ችግር ነው። ግሪክ ሆነ። አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩትኝ። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን የሆነ ትልቁ ላይ አድርገኝ እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው 80 በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሳለሁ። ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት
ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጄ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረቱ ትርጉም እስኪ እንሂድ፣ ወደ የእናንተ ማለት ነው። ብፁዕ አቡነ ጳውሎስ በሳቸው የፕትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአት የሚያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚህኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። እሺ ቴንክ ዩ ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አይ ጎ አሳየን አንዴ። ላሳየህ እኮ መጽሐፍ ቅዱስን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይሄው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ጰራቅሊጣን ነው የሚለው። ኦኬ እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ለዚህ ጰራቅሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ምን ማለት ነው? አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል። ቱ ሳም ኤክስተንት ያ ይባላል። ስለዚህ ጰራቅሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው ባይው ጰራቅሊጣን ብሎ ያስቀምጣል። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድን ነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወር አልተቀየረም። ግሪከኛውና እንግሊዘኛው ነው። ጌታ ኢየሱስ ድረስ ይኸው አድቮኬትም ጰራቅሊጦን የሚላል። ጰራቅሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ። ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ መጠይቅ ምንድን ነው ኤርሚ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደለ? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንጉ። ገብተዋል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ጰራቅሊጣን የሚለው አጽናኝ ተብሎ ተፈቷል።
አሁን እንዳሳየን ኤርሚ። ይኸው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ጰራቅሊጦስ ብላ የምትለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ? ጰራቅሊጦስ አጽናኝ ከሆነ በየቦታው ታስገባ። ጰራቅሊጦን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒዬ፣ ቆይ አንዴ ይቅርታ ጋር ኤርሚ፣ ጰራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም የምታውለው ኢየሱስ ክርስቶስ ጰራቅሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ጰራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋልሃለች። ጰራቅሊጦስ አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ጰራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን የምትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማን ነው የምትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጰራቅሊጦስ የአምላክ የግል ስም አይደለም። ጰራቅሊጦስ አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ጰራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጰራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጰራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጰራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጰራቅሊጦስ ትለዋለች። ይኸው መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጰራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጰራቅሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ጰራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጰራቅሊጦስ እንደሚጽፍ ስም አይደለም። አብን ጰራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ ስም አይደለም። ጰራቅሊጦስ ሊባል እኔም ጰራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ። ችግር የለውም። ጰራቅሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ጰራቅሊጦስ ተብሎ አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ አለ? አብ ጰራቅሊጦስ ገባ ነው እንጂ ሊኖር ይችላል። እኔም ጓደኛዬን ጰራቅሊጦስ ልለው እችላለሁ። ጰራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ጰራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ኖት የአምላክ ስም አይደለም። ጰራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ። የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድምጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውም። ሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችሁ ይሄው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ጰራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጰራቅሊጦስ ራሱን የቻለ በዓል አላት። እንዘ ግሙዓን ውጡ ብላ የምትልበት ማለት ነው። ስለዚህ ይህንም ፓራክሊተስ ብሎ የሚለው ወይ ጰራቅሊጦስ ብሎ የሚለው አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጰራቅሊጦስ አለን ብላ ጨምራለች፣ እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጰራቅሊጦስ አለን ብላ አላለችም።
ጠበቃ ብላለች አይደለ? አድምጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጰራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው። በእንግሊዝኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁንም እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶቹንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራችሁ። እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናቸው። ስለዚህ ብትቀንሱን መልካም ነው ለማለት ያክል ይደረጋል። ፐብሊክ ሪኮመንድ የሚደረግ ወይም የሚያግዝ ማለት ነው። ሪኮመንድ የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ ኢትስ ኖት ኦንሊ ዋን ሚኒንጉ አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። ኦብቪየስሊ ሊኖረው እሱን እኮ ነው ያልኩት። አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች። አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች። ለምሳሌ ጰራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች፣ ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማወቅ ነው? ሚኒንጉ ምን ይሆን መሰለህ? አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ያመጡ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዩኒ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ተናገር ግን አይቻልም አይደለ? ቆይ ከሞተ አይቻልም አይደል? ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንተኑስ ይቅርታ እንዲገባው ጰራቅሊጦስን መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጰራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጰራቅሊጦስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃል ሶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጰራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ነው። ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጰራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላ የሚቀጸላል ብለህ አልክ። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጰራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም በዓላት የሚሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም፣ ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጰራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው፣ ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉን ዮሐንስ 14። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጰራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጰራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጰራቅሊጦስ ብሎ የሚለው ቃል መጠቀም ካለበት
መንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ቆይ ልጨርስ። ቃላት ግን ከአንድ በላይ ትርጉም አለውና ጰራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጰራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። ስለ እሷ ግን ጰራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችሁ ማለት ነው። እዛ ጋር ለሁለቱም ይገባል። ሌላ አጥናኝ የተባለው መጽሐፍ ቅዱስ እኮ ለሁለቱም ጨርሻለሁ እኮ። አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አይደለም። ልጨርስ። የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ኦኬ ከአብ ዘንድ ጠበቃ አለን ብሎ የሚለውን ጰራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጰራቅሊጦስ አለ። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? ኤርሚ እናንተ እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤርሚ ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረ የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቷል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ ከይቅርታ ጋር ኤርሚ አቋርጠኝ እንደዛ አታውራ። አቋርጠ እኔ ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋለህ። እኔ መጨረሻ እችን ተናገር ለወርድ አንተ እንድትከተለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውር ያውራ አብራውና አውራ እንደፈለግ እንድትከተለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ? እዚህ ጋር ልብ በል ኤርሚ ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን? የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ ላይ ጣልቃ ገብቻለሁ። እየዋሽ አስቆማለሁ። እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እኛ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ? ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ ሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያሉ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ጻፉት ኦርቶዶክስ ለምንድን ነው ግን አይደለም? ልጨርስና ጥያቄያችሁን ይዛችሁ ጠይቁ። መጨረሻ ከመጀመሪያው ነው የምን ልጨርስ ነው?
መጀመሪያ ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም ልጨርስና ጥያቄ ጠይቁ። በጨርስ አይደለም ዋሽታ አትጀምርም። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው ያውቻ። አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማለት ምን ማለት ነው? ተርጉምልኝ ኤርሚ። ሀሳቤን ልጨርስ ነው ያንተን ሀሳብ አልፈልገው። ኤርሚ አንተ መልስልኝ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገር አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተክርስቲያኖች የእነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔኔኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላለው እንችላለሁ፣ አላውቅም። ይሄንን መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው የምሰጠው። አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ እርሚ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ፣ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረግንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ። አመሰግናለሁ።
እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጰራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛው ዮሐንስ ምዕራፍ 2 ቁጥር 1 ላይ እኮ ኢየሱስ አማላጅ ተብሏል። ኦልራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ብያለሁኝ ክፍል አላልክም። ካላልክ እንለፍ አለ ብለህ ካላለ እንለፍ። ፍቅረ ማርያም ሚዩት አድርግ አደርም ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ፣ ከአንተ የተሻለ ያወራል። ሚዩት አድርገው አንተ። ኤርሚ ብያለሁ የዮሐንስ መልእክት መጽሐፍ ምዕራፍ። እሺ አዎ፣ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? እኔ የሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየውትኝ እኔ መጽሐፍ ነው። ስለዚህ ስለ ምልጃን ጠቅሰው ማለት ነው ይሄንን ቃል አይደል? ስለዚህ እንለፍ። ይኸው ለምን እንደማንጠቅሰው ይኸው። ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ ነው። ኤርሚያስ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ እኮ አንተ ተቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ ኤርሚ ማለት ኧረ እንዴ አሁን አንተም ልታስረዳ ነው። እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር። ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስከው መጽሐፍ አደርብብኝ። አውርቼ ልስጥህ አንድ ደቂቃ እንዴ በእኔ ተራምባ አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚያስ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ ነገራ ነው የኔ ኖ መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይ ሳይቀበለውም ነው። ዮኒ ትልቁ ላይ አድርገኝ ዮኒ። እሺ ነው ቆይ ኤርሚ ታወራለህ ፕሊዝ። ኦኬ ትልቁ ላይ አድርገኝ ዮኒ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይሄን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ። ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄ መጽሐፍ ቅዱስ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ኃጢአትን እንዳሰሩ ይችን ጽፍላችኋለሁ። ከእናንተ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለን። ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሚዩት አድርግ። ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ላይክ ጀስት ጊቭ ሚ 5 ሚኒትስ ቀየሳለሁ። ችግር የለውም። ኦኬ አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው። ተናገር እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አንደኛ አድምጠኝ ወይኔ ጉልበተኛ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል እንጂ ማን አለ እንዴት አለ አላልኩም እኮ። ያ ቴንክ ዩ እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል። ለምልጃ ነው የተጠቀሰው እያለን ቋንቋው ጰራቅሊጦን ነው የሚለው። ጰራቅሊጦን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው።
የመጀመሪያው እሱ ነው። አድቮኬት ነው የሚለው ጰራቅሊጦስ የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ይጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ነው ፍታውና ሄድልህ ልፈልግ እንጂ ይቀጥላል። እንደፈለግኩ እንደፈለገ ያውራ። ቶ ፕሊዝ ሌትም ታው ሰው ጰራቅሊጦስ የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ጰራቅሊጦስም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ጰራቅሊጦስ የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ጰራቅሊጦስንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ጰራቅሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ጰራቅሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ጰራቅሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዛም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይኸው ኃጢአታችንን ስንናዘዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጰራቅሊጦስ አለን። ያ ጰራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጰራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ። እኔም ልሄድ ነው። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ፣ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገራ። አንዴ አትደ ይሄ ልጅ አይሰማም። በጌታ ኤችዲ ወዴት ሄደ?
አንዴ ተረጋጋ። ና ትጠየቃለህ። ኧረ ተረጋጋ በመድኃኒዓለም። ቆይ አውራና ታወራለህ። ስትሮንግ ነበር ሲጠቀም ነበርና ብናየው ጥሩ ነበር። ኤችዲ ካለ ከአሁን በኋላ ሚውት ካረጋችሁኝ ሽንፈታችሁን አምናችሁ ወቁ። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ ቅዱስ ላይ የለም። እናንተ ከመጽሐፍ ቅዱስ ውጭ አንቀበልም ትላለህ። ኢየሱስ ክርስቶስ የግል አዳኝ ነው ትላለህ። ስለዚህ ወንጌልን እንጂ ወንጌልን አይደለም። ስድቡን ተውና ከኔ ጋር አውራ። ኢየሱስ የግል አዳኝ ነው። አንተም ጋር ባይሆን እኔ ለእሱ ነው ይበቃለሁ። አቅም ካለ በስጋው ደግሞ እኮ ሞተ ያልክ እኮ ነህ። ውሸታም ወንድሜ ሞተ ያልክ እኮ ነህ። ብራዘር ካልሆነ እታይ ትወርዳለህ፣ በፍርድ ትፈለጋለህ በህግ። ለምን በስጋው ደግሞ ሞተ ያልክ ውሸታም እኮ ነህ። እንዲህ አይነት ሰካራም ሰው ይብቃ። ከሌሎችም ጋር እንትን ማለት አያስፈልግም። ኤርሚሻዬ በፔጃችሁ ገብታችሁ በዚህ ነገር ማብራሪያ ስጡ። ልጁ አስቸጋሪ ነገር አለው ወይም ደግሞ ማውራት ካለብም እጅግ ያሳዝናል። አሁን ለምሳሌ የግል አዳኝ የሚለው ከምን የተነሳ ነው? እኔ የተረዳሁትን ልናገርና እነ ኤርሚ ትናገራላችሁ። እኔ የምድነው ክርስቶስን ሳምን አይደለም። የግል የተባለው እኔ ካመንኩኝ እድናለሁ በሚለው እንደው ምን አለ በመልካም ብታዩ የእኔ መዳን እኔ መዳኔ ብቻ ሌላው ያላመነውን ያድናል? አያድንም። የግል አዳኝ ብሎ ፕሮቴስታንቶች ወይም ደግሞ በጴንት የሚሰበከው ምንድን ነው? እኔ አምኜ ድህነት ተደርጎልኝ ተጠመቄ ትምህርቱን እንትን ብዬ ስድን ዳንኩኝ ማለት ነው። እያንዳንዳችን ስናምን ነው የምንድነው ማለት ነው። የእያንዳንዱ ሰው መዳን ነው። የእያንዳንዱ የየግለሰብ መዳን ነው። ይሄን እንኳን ላለማስተዋል በጥሩ ላለማየት ስለሚፈልጉ ብቻ የግል አዳኝ ማለት ለአንድ ሰው የተሰጠ ክርስቶስ መስለው ነው የሚያዩት። እኔ አልዳንኩም ነበር፣ ገስዋል አልዳንኩም ነበር። በዓለም የነበርኩ ሰው ነኝ። ዳንኩኝ። መውደቅ አለ። ጻድቅ ይወድቃል ይነሳል፣ ጻድቅ ይወድቃል ይነሳል። ይሄ መጽሐፍ ቅዱሳዊ ነው። የግል ሲባል የኔ ነገር ነው የሚጥለኝም የሚያነሳኝም እና ያንን ላለማየት ስለምትፈልጉ ብቻ የግል አዳኝ የሚኖር እንደ ነውር ነገር እንደ መጥፎ ነገር የምታዩት። እኔ ሳምን ብቻ ነው ምንድነው፣ በግሌ ነው ምንድነው። ሌላ ከየት ላመጣ ነው? ሹሉቃ ባመነው ድናለው እንዴ? እኔ ምን ማለት ነው? የግል አዳኝ ሲባል እንኳን ማስተዋል እንዴት ይሳናቸዋል? እኔ ባመንኩት እንጂ ምድነው በሌሎቹ አለ እንዴ? የለም። ስለዚህ በማስተዋል ብታወሩ የግል አዳኝ ሲባል መልካም ነው ብዬ አስባለሁ። እናንተ ደግሞ የምታብራሩብኝ ሻዬ ምንም ያልከው ነገር ስለሌለ ኤርሚ ኤችዲ ባለው ላይ የምትሰጠው አስተያየት ካለ ብሮ። እሺ፣ በተለይ አሁን ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 2 ላይ አንስቶ አድቮኬት የሚለውን እሱን ለምልጃ ትጠቀሙታላችሁ ወይ? አዎ በደንብ እንጠቀመዋለን። ለምንድን ነው የምንጠቀመው? ምልጃ ሲጀምር ምንድን ነው ማን ነው እንዴት ነው ምንፈታው? ምልጃ ስንል ምን እያልን ነው? ምልጃ ማለት የሚያስምር ኢቭን ብላ ቤተክርስቲያኒቱ ናት የፈታችሁ። ይሄንን ኢኦቲሲ ላይ ሄዳችሁ እዛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የራሳችሁ ዌብሳይት ላይ የሚያስምር ብላችኋል። የሚያስምር ኦኬ፣ የሚያስምር። ስለዚህ ምን እያልን ነው? በመጀመሪያ ደረጃው መፈታት ያለበት ምልጃ ስትሉ ምን እያላችሁ ነው? ኦርቶዶክሳውያን ምልጃ ስትሉ ምን እያላችሁ ነው? አሁን ብዙ ጊዜ ክሮስ እንትን የምንደራረገው መጀመሪያ ምልጃን መፍታት አለብን። ኦኬ፣ መጽሐፍ ቅዱስ ማህበር ምልጃ ሲል አንዴ እያወራ አውደ ወንጌል አሁን መጣ። ምልጃ የሚለውን እሱ ያስረዳና ከዛ አንተም ታስረዳዋለህ። ብራተር እሱ አይደለ ሀሳቡን የጀመረው? ይጀምርልና እሱ ያስረዳውን ታየውና እሱ ምልጃ ስለማይቀበል እምነት ዌብሳይቱ ምንድን ነው? ኮምፒውተር ላይ ከሆንክ ቢኒ ኮምፒውተር ላይ ከሆንክ ዌብሳይቱን አሳይ፣ የማህበረ ቅዱሳንን። እኛ ቪዲዮ በዚህ አጋጣሚ ታች ላይ በደንብ ለምትሳደቡ ፕሊስ ሞቅ እያደረጋችሁ፣ መብታችሁ ነው፣ መብታችሁ የተከበረ ነው። እልል አድርጋችሁ ተሳደቡ አደራ። ቀጥሉናል። እሺ፣ እስከዛ ድረስ ኤርሚ እንድታወጣልኝ የሚፈልገው የኢትዮጵያ መጽሐፍ ቅዱስ ማህበር ምልጃ ዙሪያ ላይ የተፈቱትን ፍቺዎች እንዳለ መካከለኛ ሲል ምን እያለ ነው?
ማለደ ስንል ምን እያለ ነው? ኦኬ አስታረቀ ስንል ምን እያለ ነው? ሶስቱንም ቃላት ተጠቀማል። ሶስቱንም ለጥቅም ያውለዋል። መካከለኛ፣ አስታራቂ፣ አማላጅ። እሱን አውጣልኝ ኤርሜ፣ እሱን አውጣ። ሶስቱንም ቃላት ቃል በቃል እናሳያለን። ቆይ አንድ ወንድም ገብቷል። እስከዛ ሌሎችም እንዲያዩ አውጣው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለውን አውጥቼ አሳያችኋለሁ። እኛ አውጥተና እሱኛውን ከፈለግ ኦርቶዶክሳውያን የሆናችሁ በሙሉ ይኸው ወንድማችን ገብቷል። ወንድማችን ማንም እዚህ ቤት እንዳይቀመጥ፣ ሁላችሁም ውጡ። አይነቀነኒሳ ወንጌልን ስድቡን አትፈሩት። ወንጌሉን ለምን ትፈሩታላችሁ? ስድቡን እኮ አትፈሩትም። ቤተሰብ ወንጌል ሲሆን ቀነኒሳ ናችሁ። በሰላም ነው። የዛሬ 6 ዓመት ብያለሁ። ቪዲዮን ላምጣ። ቀነኒሳ ይሆናሉ ብዬ ጌታን ይኸው መሰማ ቀነኒሳ የ6 ዓመት ትንቢት ነው። ቀነኒሳ ይሆናሉ። ይኸው ጌታ ምስክሬ ነው የምልህ። ይኸውልህ ወንጌል ሲባል ቀነኒሳ ይሆናሉ ብዬ የዛሬ 6 ዓመት ትንቢት የተናገርኩት ዛሬ መልስ ይሆናል። ይኸው እየመጣላችሁ ነው። አንድ ይኸው ውጡ ብሎ ሄደ። ይኸው እኛ አንዋሽ። ለምን ሙሉ መጽሐፍ ቅዱስን ካነበብኩ ምን ፖይንቶች ማምጣት ይችላል? በእርግጠኝነት እየነገርኳችሁ ነው። ሁሌ የምናገራለሁ። ጴንጤ ኖስቲ እንጓያ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላብ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንጓያ ይበለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ አረ ከዳቢሎስ ጋር ምን አደርጋለሁ ይላል። የምታወራው ስለ መጽሐፍ ቅዱስ ሁለትህን ለምን ትፈራለህ? ትንቢቱ ዛሬ ተፈጸመ። የ6 ዓመት ትንቢቴ ዛሬ ተፈጸመ። ጴንጤ ይመጣል፣ ኦርቶዶክስ ይሸሻል። ጋኔል አለበት ደግሟል። ይኸው ይቅርታ፣ ይኸው ያንን እንድታቁ ለማለት ነው። እና እስቲ ቢኒሻ የምታሳየንን እኔ ኤርሚሻ ቢዚ ሆኖ ነው ያወጣው ወይስ አልገባኝም? ኦኬ ኤርሚን አስገባው ፈልገዋለሁኝ። ኤርሚ እዚህ ጋር ላክልኝ። እዚህ ጋር የማሳያችሁ የኢትዮጵያ ኦርቶዶክስ ዌብሳይቷ ይኸውላችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እሺ እዚህ ጋር አሁን ምልጃ የሚለውን እንዴት ነው የሚፈቱልን? ይኸውላችሁ ምልጃ ማለት ይኸው እንደ ቀይ ላድርግላችሁ ቺን ፓርት ሶሪ። ኦኬ ይኸውላችሁ ምልጃ ማለት ልመና፣ መለመን፣ አስታራቂነት ወይንም ማስታረቅ ኦኬ ሲሆኑ አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። ኦኬ በቤተ ክርስቲያናችንም የኦርቶዶክስ ነው። ይህን እንዲያዩት ነው ደጋግሞ የኦርቶዶክስ ነው። ይኸው ዲያቆን ዳዊት አየለ ዌብሳይቱ የኦርቶዶክስ ቤተ ክርስቲያን። ከዛ ምን አለችን? በቤተ ክርስቲያኖቻችንም ከሚደረጉ የጸሎት አይነቶች አንዱ ጸሎት አስተጸዮት ነው። ከዛ ወይንም ስላሴ ስለሌላው የሚቀርብ የጸሎት አይነት ነው አሉና ከዛ የምልጃን ግን ዴፊኒሽን ከየት እንድናገኝ ፈለጉ? ይኸውላችሁ ይኸው ቤተክርስቲያኒቱ ሬፈረንስ ሰጥታናለች። የምልጃን ደስታ ተክለ ወልድ ገጽ 777 ይሄ እንትን ያላችሁ አንድ ቁጥር ይጻፍልኝ። ይሄ ዲክሽነሪ ያላችሁ የደስታ ተክለ ወልድ ዲክሽነሪ ያለው ኤርሚ፣ ለዚህ ነው እንዳይወጣ የፈለግኩት። ኤርሚ ጋር አለ ይሄ ዲክሽነሪ። የደስታ ተክለ ወልድ ዲክሽነሪ ያለው
አይ ብዙ የለም። እኔም ብዙ አልቆይም። ስለዛ ነገር ብዙም እንትን አልልም። ያውቁታል እኮ እያወቁት ነው ባላወቀ ጓገጭ የሚሉት እንጂ። እሺ ይህንን ሬፈረንስ አድርጋችሁ ወስዳችሁ እዩት። ኢቭን ኦርቶዶክሳውያኖችም ፕሮቴስታንቶችም ካላችሁ። ኦኬ ቴንክ ዩ። ቆይ ዳጌ ላከልኝ። አይ ቲንክ ክርስቶስ ስለኛ አልጸለየም ወይ? ጌታ ወይ ድረስ መጽሐፍ ቅዱስ ላይ አልጸለየም ስለኛ? ስለኛ አልለመነም? እስቲ ይሁን። እኛ ምን አይነት መጽሐፍ ቅዱስ እንዳላቸው አናውቅም። ያለችው ዴፊኒሽን ይኸውላችሁ። አሁን ዴፊኒሽኑ ይታይልኝ ያለችው ከማን ነው? ከደስታ ተክለወልድ ገጽ 777። እሺ አሁን ላሳያችሁ። ይኸውላችሁ ከደስታ ተክለወልድ በደንብ እያያችሁልኝ። ከዛስ የሚለው ምንድን ነው? ኦኬ መማለጃ፣ በላ፣ ጉቦ ተቀበለ፣ አማለደ፣ የጎደለውን መልቶ፣ የጠመመውን አቅንቶ፣ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ። አማላጅ የሚለውን ደግሞ ሲፈቱት ይወላችሁ ያማለደ፣ የሚያማልድ፣ የነፍስ የስጋ አስታራቂ፣ መካከለኛ። የነፍስ የስጋ አስታራቂ መካከለኛ። ኦኬ መድ ወዳጅ ኢየሱስ ክርስቶስ ማን ነው? ይሄንን ሬፈረንስ ይታይልኝ ያለችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን። በየት ላይ? በዌብሳይቷ ላይ። ይኸው የአማላጅነት ዴፊኒሽናችን ከደስታ ተክለ ወልድ ገጽ 777 ላይ ይታይልን ብላ ይኸው አማላጅ፣ ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ፣ መድ ወዳጅ ኢየሱስ ክርስቶስ። መካከለኛ ኢየሱስ ክርስቶስ ማን ነው? ይሄንን ይታይልኝ ያለችው ራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ አታጭበርብሩ። አንዴ ቢኒቻይ ኤርሜ ኤችዲ ወደ ጌሙ ሄዷል የምትሉት ላይቭ አይታችሁት ነው? ላይቭ ላይ አለ ኤርሜ። ሀቁን ንገሩኝ አደረም። ወደ ጌሙ ሄዷል አንዴ። ምክንያቱም ለእንትን ስለሚጠቅመን ነው። ጌሙን ጀምረዋል። የለም ካለ አለ በሉ፣ ከሌለ የለም። አትዋሹ። ሁሉም ሊሆን ይችላል የወጣው። አይ ኖ ምክንያቱም የሚሄድበት አለ ካለ ሪስፔክት የሚሄድበት ካለ ግን የለም። ተባረኩ። ሀቅን የምትናገሩ ሰዎች ተባረኩ። ጎሄድ ቢኒሻ። ኦኬ። ስለዚህ ቤተ ክርስቲያኒቱ ራሱ አማላጅ የሚለውን ይኸው ከደስታ ተክለ ወልድ ላይ ይታይልኝ ስትል፣ ደስታ ተክለ ወልድ ደግሞ አማላጅ ብሎ ከዛ የነፍስ የስጋ አስታራቂ መካከለኛ ማን ነው? ወዳጅ የሆነ ኢየሱስ ክርስቶስ ነው ብሎ ፈቶላቸዋል። ኦኬ። ሰውየው ኦርቶዶክሳዊ ነው ይህን ዲክሽነሪ የጻፈው። ስለዚህ አንደኛ በመጀመሪያ አማላጅ ይሄን ብሎ ከጻፈ በኋላ ኢየሱስን አማላጅ ብሎ ከጻፈ በኋላ የነፍስ የስጋ አስታራቂ ከዛ ወዳጅ ብሎ ከጻፈልን በኋላ ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ብሎ ደግሞ ከስር በሁለተኛ አንቀጽ ጨመረበት ማለት ነው። አማላጅ ብሎ ግን በቁጥር 1 የፈታልን ማን ነው ሲባል ኢየሱስ አማላጅ ነው ብሎ ነው የፈታልን። ኦኬ። ስለዚህ ኦርቶዶክሳውያን አማላጅ ስትሉ ምንድን ነው እያላችሁ ያላችሁት? በመጀመሪያ አማላጅ ስትሉ ምን እያላችሁ ነው? ኦኬ that's the question። እናንተ አሁን አማላጅ ሲባል በሰማይ ሆኖ ኢየሱስ ክርስቶስ እየሰገደ እየተነሳ እየለመነ እያለ ነው ወይ? አይደለም። አየህ፣ የምልጃውን ስርዓት ራሱ የመስዋዕቱን ስርዓት ራሱ ኢቭን ከብሉይ ኪዳን አስቀድማችሁ አታውቁም። ምን እያለ ነው? በገዛ ደሙ በእጅ ወደ ተሰራችው ሳይሆን በእጅ ወዳልተሰራችው በሰማይ በራሱ ደም ገባ ነው የሚለን። ኦኬ።
ምልጃው እሱ ጋር ነው። ታዲያ ምንድን ነው አማላጅ ነው ስንል አሁን በህይወት አለ። ለዛ በህይወት ስላለ ዛሬ ድረስ እርሱ ስለ እኛ ይታይልናል እያለን ነው። ማን ነው ይሄንን ያለው? ማን ነው ይሄንን ያለው? እንመልከቷ። አየህ፣ አሁን ሄደን ዕብራውያን ምዕራፍ 9 ቁጥር 24 እና 25 እንመልከት። እሺ ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። ታዲያ ወዴት ነው የገባው? ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ መቼ? አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። አማላጅ ነው ያለን ማን ነው? መጽሐፉ ነው ያለን። መጽሐፉ ነው ያለን። አሁን ስለማን ነው የሚታየው ሲባል ስለኛ ይታያል አለን። መቼ? አሁን። ምዕራፉ ስንት ነው? ዕብራውያን 9:24 ዕብራውያን 9:24 ኦኬ። አሁን መቼ? አሁን ይታያል። ስለዚህ መካከለኛ ነው፣ አስታራቂ ነው ስንል ሕያው ሆኖ ስለ እኛ በሰማይ አለ እያለን እንጂ እየተነሳ ከፍል ዝቅ እያለ እየወደቀ አይደለም። ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 ላይ ምን ብሎ አለው? አንድ እግዚአብሔር አለና በሰውና በእግዚአብሔር መካከለኛ የሆነ አየህ፣ መካከለኛ። ከዛ ለምን መካከለኛ የሆነው ስለኔና ስለናንተ ሊታይ እንጂ ሌላ ነገር ስላስፈለገው አይደለም። ይሄንኑ አስመልክቶ ደግሞ ዕብራውያን 7ን እንመልከት። ዕብራውያን 7 በቀጥታ ከሕያውነቱ ጋር የሚያያዝ እንደሆነ ኢየሱስ ባይዘወይ አንድ ኖት ላድርግላችሁ ኦርቶዶክሳውያን፣ ኢየሱስ አማላጅ አይደለም ስትሉ ሕያው አይደለም እያላችሁ እንደሆነ ከመጽሐፍ ቅዱስ ፕሩቭ አደርግላችኋለሁ። ኦኬ ዕብራውያን 7 ላይ ዕብራውያን 7 ላይ ኦኬ ቴንክ ዩ። እሺ ዕብራውያን 7 ላይ እንደዚህ ይላል ቁጥር 24 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አለ። የማይለወጠው ከምን ምክንያት የተነሳ ነው? ለዘላለም ሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል አለ። አየህ፣ በሕይወት መኖሩ ጋር የተገናኘ ነው ምልጃው። ይህንን ከየት እንረዳዋለን? ኦኬ እንትን ላይ እስቲ ዘሌዋውያን ላይ እስቲ ያውጣልኝ ዮኒ፣ እንደውም አንተን ነው ማስነብበው። ዘሌዋውያን 17 ላይ ያውጣልኝ። እነኚህ ሰዎች እኮ ሳያውቁ ኢየሱስ እኮ ሕያው አይደለም እያሉ ነው። ስንት 17 ዘሌዋውያን 17 ቁጥር 11 ላይ እሺ፣ ኮፒ ሊንክ ታፕ እያደረጋችሁ ቤተሰብ 17 ቁጥር 11 እሺ ምን ይላል? የስጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ምንድነው? የስጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። ይሄ ትልቅ ትምህርት ነው። የስጋ ሕይወት አለን በምን ውስጥ? በደሙ ውስጥ ነውና። ከዛስ ደሙ ከምን የተነሳ ያስተሰርያል አለ? ደሙ ከሕይወቱ የተነሳ ያስተሰርያልና በመሰዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠው። አባት ልጁን እንደዚህ ነው የሰጠው ኢየሱስን ሲሰጠን። ኦኬ ኢየሱስ ሕያው ስለሆነ ነው የሚያስተሰርየው። ዛሬ ላይ ኢየሱስ ሕያው ስለሆነ ነው ዛሬ በገዛ ደሙ ገባ ሲባል ብዙ ኦርቶዶክሳውያን አይ ቲንክ ይመስለኛል የሆነ በኩባያ ወይ በጆግ ወይ በምናምን ደም ይዞ ሰማይ የገባ ይመስላችኋል? ይመስለኛል።
አንዳንዴ ምን እንደሚያስብ ሁሉ ስለማላቅ ነው። ይህንን መላምት ነው የምሰጠው፣ አትፍረዱብኝ። ኦኬ አየህ፣ ሕያው ሆኖ ተነስቷል። ጌታ ኢየሱስ አየህ፣ ደሙን ይዞ ገባ ወደ ሰማይ ሲለን ምን እያለን ነው? ሕያው ነው እያለን ነው። ከዛስ ለዚህ ነው አሁን ፕሬዘንት ቴንስ አድርጎ የሚነግረን ስለኛ አሁን ይታያል የሚለን። አሁንን የሚጠቀመው ለዚህ ነው። ለምን? ሕያውነቱን እየነገረ ነው። ግን አሱናስ አያማልድም ስትል ምን እያልክ ነው? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለሚል ሕያው አይደለም እያልከን ነው። ኦርቶዶክሳዊ ወንድሜ ማስተዋል ቢሆንልህ ይጠቅማል። ኦኬ አስቀድሞ የነበረውን በአይሁድ ስርዓት ራሱ በሕጉ ስርዓት ራሱ በአይሁድ ሳይሆን በሕጉ ስርዓት ራሱ የተሰጠው የመስዋዕት አካሄድ ምን እያለ ነው እግዚአብሔር ብለህ ካየህ ምን ይለናል? በቃ ሲምፕል በሆነ ተርም እኮ ነገረን። የስጋ ሕይወት በደም ውስጥ ነውና አለን። ደሙም ከሕይወቱ የተነሳ ያስተሰርያል። አየህ፣ ደሙን ይዞ ገባ ስንል ምን እያለን ነው? ከሙታን ተነስቶ ሕያው ነው። ስለዚህ ዛሬ ላይ ስለኛ ይታያል እያለን ነው። ዛሬ ላይ ስለኛ ይታያል እያለን ነው። ኦኬ ኢየሱስ ያድናል። እኔ ኦርቶዶክሳውያን ጌታ ይወዳችኋል። የተወደዳችሁበትን ፍቅር ስለማታውቁት ነው። በተራ የሆነ ሃይማኖተኝነት ስለተጠመዳችሁ እንጂ ጌታ ይወዳችኋል። እውነቴን ነው። ይሄንን እኔ ይኸው ማንም ሁን ማንም ኦርቶዶክሳዊ ሁን ሙስሊም ሁን ማንም ሁን ከፍጥረታችን የቁጣ ልጆች የነበርነውን ምን አለን? ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን እንኳን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን አለ። ከዛ በሚመጡ ዘመናት የጸጋው ባለጠግነት አየህ፣ የነፃ ስጦታው ባለጠግነቱ ይመሰገን ዘንድ አለ ከእርሱ ጋር ደግሞ አስነሳን። ከእርሱ ጋር ደግሞ በሰማያዊ ስፍራ ከክርስቶስ ጋር ምን አደረገን አለ? አስቀመጠን በሰማያዊ ስፍራ። አየህ፣ እነኝን አሁን በፓስቴንስ ነው የሚነግራን። ይሄ ተፈጽሟል ነው። እዛ ከክርስቶስ ጋር የተቀመጠ ሰውዬ ዛሬ ስትጠይቀው ወንድሜ ድነሃል ወይ ስትለው እኔ እርግጠኛ አይደለሁም እዛ ገና ሲሄድ እስቲ ምና አይልህም። ተቀምጠሃል እኮ ኦልሬዲ። ካመንከው እኮ ተቀምጠ ነበረ። አየህ፣ ብታምነው እኮ ኦልሬዲ ገብተህ የተቀመጥክ ሰውዬ ነህ። የት? በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን። ኦርቶዶክሳውያን ይህንን ስንነግራችሁ በሃይማኖት እይታ አትዩት። ህይወትን ነው የምንነግራችሁ። የተገለጠውን የጌታን ህይወት ነው የምንነግራችሁ። ለእናንተ ነው ይሄ፣ ለእኔ ነው ይሄ፣ ለየውኒ እዚህ ላለው ለሚሰማው ሰው ሆኖ ለተፈጠረ ሁሉ ነው ይሄ። ኢየሱስ ይወዳችኋል፣ እኛም እንወዳችኋለን። ኢየሱስ አማላጅ አይደለም ስትሉ ግን ሕያው አይደለም እያላችሁ እንደሆነ በደንብ አድርጋችሁ አስተውሉ። ጸጋ ይብዛላችሁ። ተባረኩ። ቴንኪዮንዬ። እሺ፣ ብርክ በልልኝ። በጣም ነው ደስ ያለኝ። ያለውም እውነት ይሄ ነበረ። ቀድም ምን አለኝ መሰለ፣ በሚደንቅ ሁኔታ አለባበሳችን ማን ክርስቲያን ይመስላል አለኝ። የሚገርም እኛ አንመስልም። Americans they say don't judge the book by the cover ይላሉ። እና ከቨሩን አይቶ ብቻ ከቨሩ አሁን ለምሳሌ በጣም ካየ ከይቅርታ ጋር አሁንም ልገስጻችሁ ወይም ደግሞ ትችል ላቀርብ ብዬ አይደለም። ኦርቶዶክስ ቤተክርስቲያኑ ሲገባ ውብ ነው፣ ሁሉም መልአክ ነው። ነጠላውን ለብሰው ምን ብለው ሲገቡ ደስ ይላል። ከቤተክርስቲያኑ አንድ ደጅ አንድ ክንድ ይውጡ፣ እውነተኛ ማንነታቸው ይገለጣል። it doesn't mean anything። ነጠላ ለብሰው ገብተው በሚኒስከርት የሚወጡ ከሆነ ምን ትርጉም አለ? ቃሉን ይዘው ቢወጡ የእግዚአብሔር ቃልን ተምረው ቢወጡና ያንን ተግባር ቢያደርጉበት መልካም። ስለዚህ ጴንጤን ስትወስደው ይሄን ለብሶ ቸርች ይገባል፣ ይሄን ለብሶ ከቸርችም ሲወጣ ያወጣል። የትም ቦታ የምታገኘው ወንጌሉን ቃሉን በውስጡ ይዞ ነው የምታገኘው እንጂ በልብሱ ላይ እንዲታይለት አይፈልግም። ልብሱ ላይ ፎከስ ያደረጋችሁ ሰዎች ቤተክርስቲያን ስትሄዱ ብቻ ነው የምትለብሱት። ከዛ ውጭ እንተያይ። ከዛ ውጭ ማን ትክክለኛ ይለብሳል፣ ማን ደግሞ ትንሽ ግራ ያጋባው ይለብሳል የሚባለው በተግባር ማየት ነው። በስራ ጸድቃለሁ ለምትሉ ስራውን እንየው፣ ስራው ይታይ። ስለዚህ አንዳንዴ የምታረጉን ነገር ከልብስ ጋር በተያያዘ ከባህል ጋር በተያያዘ ከሆነ ትጠፋላችሁ። ከቃል ጋር ከተያያዘ ትድናላችሁ።
ቃል የሚባል ነገር ከቃል ጋር የተያዘ ከሆነ መዳን አለ። ከባህል ጋር ከካልቸር ጋር ከምን ጋር ካያያዛችሁ ግን እውነቴን ነው የምላችሁ መቼም አትድኑም። ይሄን ማመን አለባችሁ። እና እቺን ነገር አስተካክሉ ለማለት ነው። ወደ ወንድማችን ዜዶ እንሄዳለን። እሱ ጋር ሌሊት ነው መሰለኝ ከይቅርታ ጋር። ቅድም ግን በኃይለኛው ጊፍት የገጫችሁኝ ቤተሰቦች ክብር በሉልኝ። እግዚአብሔር ይባርካችሁ። ሻይ ተባረኩ። ዜዶ አንበሳ አውቆ ነው የከሳው ትላለህ። አላስቆያችሁ። ቢኒም ብዙ ነገር ብሏል። ቅድም ኔትወርክ በጣም አስቸገረ። መጨረሻ ላይ ካልከው ልነሳና የተሆነ ነገር ልበል። ብዙ ሰው ስለ ልብስ ምናልባት ቅድስና፣ ክርስትና፣ ጨዋነት የሚመስለው እንደ ድንኳን መደኮን ይመስለዋል። በአለባበስ የሚበልጡን እኮ ሃይማኖት የለሽ ሰዎች አሉ። ምናልባት አለባበስ ሰውነትህን ሊሸፍን ይችላል፣ ኃጢአትን ግን አይሸፍንም። አለባበስ ጉልበትሽን ሊሸፍን ይችላል፣ ግን ክፋትሽን ሊሸፍን አይችልም። እኛ አንድ የለበስነው ቆንጆ ልብስ አለ ባይዘው ኃጢአታችንን የሸፈነ ስንታይ ውብ ሆነን እንድንታይ የሚያደርገን። አሁን ዮኒ በስጋም አምሮበታል ልብሱ አይደለ? ይሄ ልብስ ግን ይጃጃል፣ ይቆሽሻል፣ ያረጃል። አስጥቶትም ሌባም ሊሰርቀው ይችላል። በእኛ ሀገር ኮንቴክስት እዛ አይሰረቅ። ግን አንድ የማይሰረቅ ውብ ልብስ በሸመና ያልተሰራ በጋርመንት ያልተሰራ አንድ ልብስ አለ። ሐዋርያው ቅዱስ ጳውሎስ ስለዚህ ልብስ ሲናገር እንደዚህ አለ። በቆላስይስ መጽሐፍ ምዕራፍ 3 ቁጥር 10 ላይ እንደዚህ አለ። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል አለ? ለብሳችሁታል። ሃሌሉያ። የኔና የናንተ ልብስ አይገርምም? ሪሊጅን አይደለም፣ የሆነ ጋርመንት አይደለም። እኔና እናንተ የለበስነው አለባበስ ኢየሱስ ክርስቶስ ይባላል። ኦኬ። እንደዚህ ሲባል ተገላለጡ እያልክ ነው የሚል ደግሞ አለ። ገልብጦ የሚሰማ ደግሞ መንፈስ አለ። አላልኩኝም እኔ። አለመገላለጥን አትገላለጡ ለማለት የሃይማኖት ሰው መሆን አይጠበቅብኝም። በነገራችን ላይ ክርስቲያኖች ናቸው እንደ አረብ ሀገር ሂድ የሆነች በቀዳዳ አይኗን ራሱ አታየው ተሸፋፍና ስለ ወገኖቻችን ላውራላችሁ እንዴ? ታዲያ ክርስቲያኖች ናቸው እንዴ? ደግሞ በተቃራኒው ላሳያችሁ። ራቁታቸው ያሉ እኛም ሀገር ወደ ደቡብ ኦሞ ብትሄዱ እነሱ በቃ ከክርስትና ያፈነገጡ ናቸው። እያችሁ ክርስትና ያለባበስ ምናምን። አሁን ዮኒ እኔ ስፖርት ሰራለሁኝና በትንሹ ስታይ የስፖርተኛ አቋም አለኝ እና ሲያዩኝ ሰዎች ትዕቢተኛ መስላቸዋል። በቃ እኛ ሀገር ይሄ እንዴት ነው ትርጉሙ ተዛብቷል። የሆነ ስፖርተኛ ከሆንክ ትዕቢተኛ፣ ፀጉር ረዘም ካለ ዱርዬ፣ ጨዋሚ መስለን እንደዛ ነው የሚመስላቸው። ፀጉርህ ምልጥ ካላለ ጨዋት መስላቸው። አቀርቅረህ እንደዚህ ሆነ እንደታመመ ሰው ሽምልምል ካላወራ ትሁት አይመስላቸው። ስለ ትህትና መጽሐፍ ሲናገር ትህትና ማለት ወንድሜ ከኔ ይሻላል ብሎ መቁጠር ነው። አየህ፣ ትህትና አስተሳሰብ እንጂ ፊዚካል አይነት አይደለም። በጣም ቅጥንጥን ብለው ረዣዥም ለብሰው ፀጉራቸው ተቆርጠው ትዕቢተኛ ሰዎች አሉ። በዛው ልክ ደግሞ ጨዋ ሰዎች አሉ። በዛኛውም ተቃራኒ እንደዛው ማለት ነው። ወደ ዛሬው ልምጣላችሁ። ቢኒን ያነሳቸው ቅድም ዮኒ ማኛ ያነሳቸውንም እነሱን አላነሳም፣ መድገም ስለሚሆን ታይም መፍቸት ስለሚሆን። ግን ስለ ምልጃ እቺን ክፍል ይሄ ቆይ መጽሐፉን ላሳያችሁ። ይሄ ጴንጤ አይደለም ያሳተመው፣ የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ስለዚህ ይሄ መጽሐፍ ኦርቶዶክስም ቤት ካቶሊኮቹም ጋር ወንጌላውያኑም ጋር ታገኘዋለህ። ይሄ መጽሐፍ ማለት ነው። ኦኬ። ስለ ምልጃ ሲናገር ምን አለ? በነገራችን ላይ እኔ ኢየሱስ ክርስቶስ አያማልድም ያማልዳል ስለማይል አይደለም ኦርቶዶክሶቹም አይቀበሉት። ይሄ እኔ አስተሳሰብ ነው። እኛ ጴንጤዎቹ ያማልዳል ብለን ስለተቀበልን ከኛ ጋር ላለማስማማት ሲሉ ነው ኢየሱስ አማላጅ አይደለም ያሉት። በቃ እኔ እንደዛ ነው የምረዳው። ኦኬ ጴንጤዎች ያማልደ ብሎ ስለዚህ አያማልድም እሱ ያስታርቃል ይለዋል። ችግር የለም። አሁን ወደ እሱ መታችኋል። በዚህ እድሜ ለቲክቶክ ያስታርቃል ማለትም ጥሩ ነው። ቀጣዩ ትውልድ ወይም በቅርብ ጊዜ ልጆቻችን ይህንን እውነት ይቀበሉታል። እሺ ስለ ምልጃ ምን ይላል? ይታያል አይደለ?
ላይት ነው እየተጠቀምኩ ያለሁት። ኦኬ ምልጃ ምን ይላል? መሰረታዊ ትርጉሙ አንዱ ስለሌላው መለመን። አሁን ይሄ መሰረታዊ ትርጉሙ እና ታውቃላችሁ ቃላት ሲፈቱ አውዳዊ ፍቺና ቀጥታዊ ፍቺ የሚባል ነገር አለ። አውዳዊ ፍቺ ለምሳሌ አውዳዊ ፍቺ የሚባለው የሆነ ቃል በአረፍተ ነገር ውስጥ ስታገኙት ቃሉ ለብቻው ምትፈቱት አላችሁ፣ ደግሞ በአውዱ መሰረት ከአረፍተ ነገሩ ጋር። ለምሳሌ በመጽሐፍ ቅዱሳችን አንድ ምሳሌ ላንሳላችሁ። አንበሳ ቀጥተኛ ትርጉሙ ወይም ደግሞ መሰረታዊ ትርጉሙ ምንድን ነው? አንድ የዱር እንስሳ ነው አይደለ? ግን በየአረፍተ ነገሩ ሲገባ አውዳዊ ፍቺው ሊለያይ ይችላል። ለምሳሌ ለሰይጣንም ለጻድቃንም ተሰጥቶ ያውቃል አንበሳ። ሰይጣን እንደሚጮህ አንበሳ እንደሚያገሳ አንበሳ ዙሪያችሁን ይዞራል የሚለው ጥቅስ አስታውሳችሁት? ከዛስ ጻድቅ እንደ አንበሳ ደግሞ በድፍረት ይኖራል ይላል። እንዴት አንዱን አረፍተ ነገር ለሁለት ለተቃራኒ አካላት ሊሰጥ ይችላል? ስለዚህ በምንድን ነው ምንለየው ማለት ነው? ኮንቴክስቹዋል ሚኒንግ። ስለዚህ ኮንቴክስቹዋል ሚኒንግ ደግሞ ለማግኘት ሄርሜኔቲክስ የሚባል ነገር አለ። ይኸውም ስነ አፈታት ማለት ነው። እሺ ይሄ ገጽ 58 ላይ ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን አለን። እሺ አሁን ኮንቴክስቱን ወይም ደግሞ በአረፍተ ነገር ውስጥ ሲገባ ያላቸውን ትርጉሞች ሊያመጣልን ነው። እሺ እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ አለን። ጸሎታቸውም ተሰማ። ማስረጃ ዘኍልቍ መጽሐፍ ምዕራፍ 14 ከቁጥር 19 ጀምሮ አለን። እሺ ክርስቶስ ለደቀ መዛሙርቱ ለመነ። አየ ለካ ኢየሱስ ክርስቶስ ራሱ ለምኗል። ይህንን አሳያቸዋለሁ። እሺ ሉቃስ 22:32 ስንት ነው? የት ቦታ ነው የሚለው? እንደዛ ሉቃስ 22:32 ሉቃስ 22:32 ተባለ። ሌላ አሳያለሁ። ቆንጆ እሱን ላሳያችሁ ነበር የፈለግኩት እሱ ስላልተነሳ ማለት። ዕብራውያን 5:7-10 ምዕመናን ለሌሎች እንዲለምኑ ታዘዋል። በደንብ ስሙኝ እሺ። ሙሴ ለእስራኤላውያን ለመናለን፣ ክርስቶስ ኢየሱስ ለደቀ መዛሙርቱ ለመናለን። ከዛ እኛ ጋር ደግሞ መጣ። ምዕመናኑ ለሌሎች እንዲለምኑ ታዘዋል። ፊልጵስዩስ 4:6 ቆይ ሉቃስን አንዴ አንተ ትፈጥናለህ። ምንድን ነው ቀነኒስ? እመጣልሃለሁ። እሱን ክፍል አነሳለሁ። ቆይ ሉቃስን ንገረኝ መጀመሪያ። ሉቃስን ንገረኝ መጀመሪያ። ሉቃስ 22:32 ምን ይላል መሰለህ? ግን እምነት የሚለው ሉቃስ 22:32 አይደለ? ምን ይል መሰለህ? እኔ ግን እምነት እንዳይጠፋ ስለ እናንተ እማልድ ነው። ስለ ጴጥሮስ የጸለየው ማለት ተመለስክ ወንድሞችን አጽና አለ። ኦኬ ያስኩት። ሌላስ? እሺ ስክሪንሻት እያደረኩ ስለሆነ ነው ስለማነበው ሙሉ። እሺ ያው አንድ ጊዜ እንትን አንሳው ቀጥልልኝ ወይ ሙሉ እልክልሃለሁ እንትን ላይ ዋትስአፕ ላይ ናቸው። ተባረክልኝ። ቆይ አንዴ ስክሪንሻት አድርጉ ቤተሰብ። እሺ ተደውሎበት መሰለኝ። እሺ ልቀጥልና ከዛ ደግሞ ምዕመናን አለን አይደለ? ከፍ ዝቅ ማድረገው ማስቀመጫ ላይ ስላላስቀመጥኩት ነው። እሺ ሙሴ አለን፣ ክርስቶስ ኢየሱስ። ከዛ ሶስተኛ እኔና እናንተ ጋር ነው የመጣው ምዕመናኑ ለሌሎች እንዲለምኑ ታዘዋል። ፊልጵስዩስ 4:6 ላይ ማለት ነው። እሺ ጭማሪ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ አንድ ወሳኝ ነገር ላወራ ስለፈለግኩ ነው። እሺ ምፈጥ ነው። እሺ ይመጣና ክርስቶስ ጋር ደግሞ መጣ። አይገርም? ከላይ ስለ ልመና አወራና ክርስቶስ ጋር ደግሞ መጣ። ክርስቶስ ሊያማልድ ዘውትር በሕይወት ይኖራልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ የት ነው ያለው? ዕብራውያን 7:25 ላይ ቅድም የሆነ ማኛ አንብቦታል። የእርሱ ምልጃ ግን አለ። አሁን ወሳኙ ነገር እዚህ ጋር እንዴ! ስለ ሙሴ ነገራችሁን፣ ስለ ምዕመናኑ ነገራችሁን፣ ኢየሱስ ራሱ የጸለየውን ነገራችሁን። እሺ የእርሱ ምልጃ ግን እንደኛ ልመና አይደለም። ሄሎ ይሰማል? እንደኛ ልመና አይደለም። ምክንያት እንደዚህ ይላል። ይታያቸዋል። ምክንያት አንድ ጊዜ የራሱን መስዋዕት አድርጎ በማቅረቡ ምዕመናን ፍጹም ደህንነት አስገኝቶላቸዋል። ምክንያት ሁለተኛ ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። ሃሌሉያ። ሮሜ 8:34
ዕብራውያን 7:25 አንደኛ ዮሐንስ ምዕራፍ 2 ቁጥር 1። እሺ አሁንም ብዙ ወገኖቻችን ታውቃላችሁ ሮሜ 8:34ን ስጠቅሱላቸው መንፈስ ቅዱስ ይማልድ የለ ይለዋል። እዴ ምን አገናኛው? ስለ ኢየሱስ ምልጃ እየጠየቅን የመንፈስ ቅዱስ ምልጃ ኢየሱስ እንዳይማልድ ያደርገዋል? መንፈስ ቅዱስ ሁሉን ቻይ ስለሆነ ኢየሱስ ሁሉን ቻይ እንዲሆን አያደርገውም ማለት ነው? ይሄ መጽሐፍ ደግሞ ይህንን መልስ በደንብ ይሰጠናል። መንፈስ ቅዱስ ደግሞ ለምዕመናን ያማልዳል። ሃው እንዴ ኢየሱስም አማልዶ መንፈስ ቅዱስም አማልዶ እንዴት ይሆናል? ምክንያቱም ምልጃ ኮንቴክስቹዋሊ ሚኒንጉ ሊለያይ ስለሚችል ያማልዳል አለና ይህም ለድካማቸው ኃይልን ይሰጣል ማለት ነው። አይገርም? ይማልዳል ሲባል መንፈስ ቅዱስ ለድካማቸው ኃይልን ይሰጣል ማለት ነው። የኢየሱስ ክርስቶስ ስትሉት ከላይ ላይ ይታያቸዋል። ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። ሌላው ምክንያት አማላጅ የሆነበት ኢየሱስ ክርስቶስ ይኸው እዚህ ጋር ይታያቸዋል። አንድ ጊዜ ራሱን መስዋዕት አድርጎ በማቅረቡ ምዕመናንን ፍጹም ደህንነት አስገኝቶላቸዋል። ዋው! የኢየሱስ ሳሊቬሽን ላይ የተመሰረተ ነው። የመንፈስ ቅዱስስ ሳሊቬሽን ያገኙት ለምዕመናኖቹ ኃይል ይሰጣል ማለት ነው። እሺ ቀጥሎ ላሳያችሁ የፈለግኩት አጭር ሐሳብ ይሄ ነው። ይህንን ክፍል አልመለስበትም። እሺ ኢሳይያስ 53 ላይ ታውቃላችሁ። እኔ አንዳንዴ የአዲስ ኪዳን መጽሐፉን ላይ ይመስለኛል ኢሳይያስ 53 ላይ ሙሉ አላነበውም፣ እናንተ አንብቡት። ኢሳይያስ 53 እንደዚህ ይላል። ስለ ኢየሱስ ክርስቶስ ሕማም የሚናገር ነው ክፍሉ። እሺ ከላይ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ብሎ ስለ ኢየሱስ ክርስቶስ ቤዛነት መተላለፉ ልክ አዲስ ኪዳን ነው የሚመስላችሁ። ባይዘው ዘጋቢው ዮሐንስ ወላ ነው የሚመስላችሁ። ግን የመጽሐፋችን በመንፈስ ቅዱስ ምሪት የተጻፈ ስለሆነ በጣም በሚገርም ሁኔታ በኢየሱስ ክርስቶስ ከመሰቀሉ ከ800 ዓመት በፊት ነቢዩ ኢሳይያስ አሻግሮ አይቶ ያሰፈረልን ነው። እንደዚህ ይላል ከታች ስለ ኢየሱስ ሲናገር ከነፍሱ ከቁጥር 11 ጀምሮ ሙሉ አንብቡት። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ዋው! ይሄ ስለ ቤዛነት ነው የሚያወራው። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርጎ ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና፣ 1 ከአመፀኞችም ጋር ተቆጥሯልና፣ 2 እርሱ ግን የብዙዎችን ኃጢአት ተሸከመ። ዋው! ስለዚህ ስለ አመፀኞችም ማለድ አይልም ከስር ምልጃው። እኛ አሁን ኢየሱስ ክርስቶስ ምልጃ ያማልዳል ስንል ከቤዛነቱ ጋር የተፋታ አይደለም። አንዱ ይሄ ነው። ሁለተኛው ኢየሱስ ይለምናል እያላችሁ ነው ይሉናል አይደል? ብዙ ጊዜ እያነሱ እኛ ይለምናል አላልንም። አስፈላጊ ከሆነ መጽሐፍ ቅዱስ ይደግፈናል፣ ግን ደግሞ ለምኖልናል። ስለ እኔና ስለ አንተ እንደ ጸለየ ታውቃለህ? እኔ ለእኔና ለአንተ እኮ ከመሞቱ በፊት ጸልዮልናል። ምን ብሎ እንደሆነ ታውቃለህ? ዮሐንስ ወንጌል ምዕራፍ 17 ለምን ይህን ክፍል እንዳመጣሁት እነግራለሁ። ለምን እንዳመጣሁት ልንገራችሁ። አንደኛ ምልጃው በቤዛነቱ ነው አልን አይደል? ቀጥተኛ ትርጉሙ መለመን ነው ቢሉ እንኳን በዛ ትርጉም ራሱ ኢየሱስ አማላጃችን ለምኖልናል ሁላ ራሱ በመለመንም በቤዛነትም በመካከለኛነትም ለምልጃ በተሰጡ ትርጉሞች ሁሉ ኢየሱስን አታጣውም። ኢየሱስ በቤዛነቱ አማላጅ ነው አለን አይደለ? ለምኖልናል። እሺ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 17 ከቁጥር 19 ጀምሮ ያለውን እናንብቡ። ረጅም ነው ጸሎቱ። እርሱም ደግሞ ይዘዋል አይደል? ዮኒ አትቸኩል ስላልከኝ። እሺ ዮሐንስ ወንጌል ምዕራፍ 17 ከቁጥር 19 ጀምሮ ሙሉ ክፍሉን ስታነበው ጸሎቱን ታገኘዋል። እርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ ቀድሳለሁ አለ። ከቁጥር 20 እሺ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። ምን እያለ ነው? ፊት ለፊቱ ስላሉ ስለ ሐዋርያቱ ብቻ ሳይሆን ገና በእኔም ስለሚያምኑትም ሁሉ ነው ይሄ ጸሎት። ዋ ኤክስፓየርድ የማያደርግ ጸሎት። ኤክስፓየርድ የማያደርግ ለምሳሌ ምን ማለት ነው? ጸሎት ኤክስፓየርድ ያደርጋል እንደሚለኝ አለ
እኔም ልጆች ያሉኝ አባቴ ተነሳ አይደል? ቀሰቀስኩ። ጎረምሳው ተቀሰቀሰ። እኔ አባት እግዚአብሔር ይባርክልህ። ልጆች የሌለንን አታሳቁና እኛ ወይ ከታቸውን አይዞህ ይመጣል። ግን ቅድስና ነው ጌታ እንደው ቢንዬ እግዚአብሔር ባርኮ የምትወዳት የምታፈቅራት የምታከብራት ባለቤት ይስጥህ። የሚገርምህ ትደነቃለህ። በቃ የልጆች ፍቅር ህይወትን አሳልፈ ትሰጣለህ። ይሰማይ ዝንቱሜ እና የልጅ ፍቅር በጣም ልዩ ነው። ሰው ቢውርፎ የምታደርገው ነገሮች በሙሉ ይባረካሉ እና በጣም ደስ ይላል። በጣም ደስ ይላል። ልጆችማ የእግዚአብሔር ስጦታ እና በጣም ነው የምትወደው። ያንን በጣም ነው የምወደው ልጆች። አይ ሌር ነው። እኔም እንደ ቀኑን ሙሉ አሉልም። ሌሎች ለመግባት ፈልጋችኋል፣ ወንጌል መናገር ፈልጋችኋል፣ ተባርኩ። ግን የሆነ ሀሳብ ባለን ጊዜ መተን መወያየቱ መልካም። እኔ ለማንም ጥላቻ የለኝም። 8 ወር ተሰድበን የመጣንበት ዘመቻ ነበረ። እሱንም አረጋግጬዋለሁ በምታዩት መልኩ ከአንድ ቀን አላለፍኩም። ኤኒዌይስ ወደ ወንድሜ ልሂድ። ሚውት ነህ? እሺ ይቅርታ፣ ችግር የለም። ጎረብታውና ኤክስፓየርድ የማይረግ ጸሎት ማለት ነው። እኔ አሁን ሚስት አግብቻለሁ። ሚስት ስጠኝ ብዬ አልጸልይ ጸልዬ ነበረ፣ ግን ኤክስፓየርድ አድርጓል። ገብቷችኋል ሀሳቡ? ሁለተኛ የለም እኛ ክርስቲያኖች በሌላው ኤክስፓየርድ ያላረጋለ። ስለዚህ አታጋጨን። አሁን እኛ ጋር ሌላ ልጅ እንዲሰጠኝ ነው ምጸልየው እንጂ የሚስቴ ጉዳይ በቃ ቆንጆ ሚስት ስለሰጠኝ ተመልሷል። ኦኬ። ስለዚህ ምን አለን እዚህ ክፍል ላይ ጌታ ኢየሱስ ስለ እነዚህ ብቻ አልለምንህም። ስለማን ነው የምለምንህ? ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በእርሱ የምታምን ከሆነ ስለ እኔና ስለ አንተም ተለምኖልናል። ስለዚህ በየትኛውም አታመልጥም። መሰረታዊ ትርጉሙ ልመና ነው ብትል፣ አዎ ለምኖልኛል፣ አማላጄ ነው። ቤዛነትም ነው ብትል፣ ቤዛ ሆኖልኛል፣ አማላጄም ነው። አይ በሁለት ሰዎች መካከል የሚገባም ነው ካልከኝ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዳለው በሰውና በእግዚአብሔር መካከለኛ የሆነ ነው። በየትኛውን ጉዳይ የምታመልጠው ጉዳይ አይደለም። ይሄ ጉዳይ ተዘግቷል። አንድ ደግሞ ሲናገር የነበረው ቅድም ወንድማችን የግል አዳኝ አይባልም ሲባል ሰማሁት አይደል? እኔ እሱ ሰውዬ እርግጠው አሁን እዚያ አታስወሩኝ። ድሮ ሸዋሮቢት እስር ቤት ታስረን የሆነ አጠፋሪስ የሚባል እጽ ታውቃላችሁ? እሱን እየወሰደ እየመጣ ልክ እሱን በወሰደ ቁጥር የሆነ ጠሽ የሚያደርገው ልጅ ነበርና እሱ ነው ትዝ የሚለኝ። እሱ ትዝ ይለኛልና ኤኒዌይስ አሁን ስለሱ አላውራሽ። የግል አዳኝ አይባልም አለን። ይህን ጥቅስ ላውራና ልመለስ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች የሚሆኑት እነማን ናቸው እንዴ? በህብረት ከሆነ እኮ እኛም ይመቸናል እኮ፣ ችግር የለብን። በህብረት ቢሆን እኛ ተቀብለን በቃ ዘር ማንዘራችን እኮ ድኖልን ነበር ከእናቴ ጋር። ወይ እንትን ሮሜ 10 ነው የግል እዛው ላይ ግል ያደርግልሃል አይደል እንዴ? ጳውሎስ ይናገር እስቲ። ያ ወደዛም እመለሳለሁ፣ ቢኒሻይ እመለሳለሁ። እንደው የቡድን የቡድን የፈለጉት እንደ ጥቃቅንና አነስተኛ ልክ እሱ ተቀበለ ሙሉ ቤተሰቡ የእግዚአብሔር ልጅ የሚሆነው ማን ነው? የተቀበለው ነው። የተቀበለው ነው። ወደ ቢኒ ሀሳብ እመጣለሁ። ለምሳሌ ይኸው ዮሐንስ ራሱ በጣም ታይፖሎጂ አይነት ጸሐፊ ነውና ለምሳሌ እዚሁ ክፍል ላይ ስለ ሙሴ የሚያወራል። አዎ ሙሴ በምድረ በዳ በአምን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል የሚለውን ሀሳብ አስታወሳችሁት እንዴ? በምድረ በዳ እባቡ ስለተሰቀለ ብቻ እኮ የእስራኤል ሕዝብ አልዳነም። እስራኤል እንዴ እባቡ እኮ ተሰቀለ በቃ እስራኤል ዳነ ምናምን እኮ አይልህም። መጽሐፍ ሲናገር ምንንም እንደሚል ታውቃለህ? የተሰቀለውን እባብ ያዩ ሁሉ በሕይወት ኖሩ። የተሰቀለውን እባብ ያዩ በሕይወት እንደኖሩ ልክ እንደዛ
አሁን የተሰቀለውን የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሰማህ አይደለም። ኢየሱስ ተሰቅሏል የሚል ኢንፎርሜሽንና እውቀት ስላለህ አትድንም። ማመን ነው የሚያድነው። ለዛም ነው በእርሱ በሚያምን ምን አይማለ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ከአንተ ነው የተባለው፣ ለግልህ ነው የተነገረ። ብታምን ትድናለህ፣ ባታምንስ ይፈረድብሃል ማለት ነው። ሮሜ 10 ለአንብብና ጨርሳለሁ። ሮሜ 10 ኦኬ። ሮሜ 10:9 ነው። ከ9 ጀምሮ ያለው ነው አይደለ? ከ9 ጀምሮ ከታችም ያወራል። እሺ እኛም እኮ ጥቅሳ ማድረጋችሁን እንዴት ጥብሳም ከመሆን ይሻላል እኮ። ጥቅሳ ማድረጋችሁን እኛንም ጌታ